ተመስገን ተመስገን፣ ይሄ ልጅ ሊወለድ ነው ጋይስ። ኦ እናንተ የእውነት ነው እንዲህ ያረገዘችው? እስካሁን ድረስ እኔ እኮ እዩ እንዳረገዘች አላመንኩም ነበረ። ለማንኛውም እንግዲህ የብሩክን ልጅ ነው ብላናለች። እንግዲህ የብሩክ ልጅ ቤቢ ሻወር ነው፣ የወንድማችን ልጅ ነው። ይወለድ ይወለድ። የእውነት ይሄ ጠብ ተጠንስሶ እነዚህን ምርጥ ሮማንቲክ የሆኑ ፍቅረኛሞችን የለያየ ልጅ ነው። ይሄ ልጅማ ታምረኛ ነው። ገና ሲወለድ በእርግጫ በካልቾ ሚል ይመስለኛል። ምክንያቱም ገና ከተረገዘ ጀምሮ ነገር እየሰማ ነው ያደገ እና ይሄ ልጅ ማለት ነው። እውነት ነው። ልጆች እኮ ሆድ ውስጥ ነው የሰሙትን ድምጽ በኋላ ይለያሉ አሉና ለማንኛውም ማለት ነው የእዩ ልጅ አበጣባጭ እንዳይሆን እና ውለጅልን እና የብሩኬ ይሄ ሁሉ ግን ዝነጣ እናንተ ወይኔ ማን አግዞች ነው? የሆነ ብሩክ ግን በውስጥ ብር ይልካል። መቼም እኮ እንዳያችሁት ነው ከካሜራ ጀርባ ላግኝሽ እያለ ሁሌ ስለሚላት ያው ስለምታሳዝነው እና እንግዲህ ይሄ ልጅ ሲወለድ ነው ሀይሚና ብሩክ በተለይ የሚለይላቸው ማለት ነው። ምክንያቱም ሁሌ ብሩክ ልጁ የኔ አይደለም እያለ ነው እስካሁን ድረስ እና ዛሬ ደግሞ ፏፈሽ ብላ እንግዲህ ቤቢ ሻወር እያከበረች ነው። ቤቢ ሻወር ነበር የእርግዝና ፎቶ። የቤቢ ሻወርም የሚባል ነገር አለ ግን ይሄ ነገር እኛ ሀገር አይደገፍም፣ ግን የውጮቹ ባህል ነው። ብቻ ግን አምሮባታል በእውነት እና የሆነ አባት የሌለው ልጅ ያረገዘች አትመስልም። እና አባቱ ግራት ገብቶባት ይሁን ተምታቶባት ይሁን ብሩኬ ሸምጥጧት ይሁን የምናውቀው ነገር የለም እስካሁን ድረስ። እንግዲህ ግግም ብላለች። ያው የኔ ልጅ ነው ብሎ የመጣ የሆነ ልጅም ነበረ፣ ለሱ አላመነችም። የብሩክ እንጂ ያንተ ልጅ አይደለም። በቀደም እኔና ልጄ ደግሞ ዘና ብለናል ፈታ ብለናል እያለች ቪዲዮ እየሰራች ነበርና የቲው ከፈለሽ እንዲያከፍላትም ገና ባንዴና ለማንኛውም ማለት ነው እዩ በጣም ደስ ብሎኛል። የምር ሴቶች እንደዚህ ራሳችሁን ጥብቅ ስታረጉ ደስ ይላል። ራሳችሁን ስታዋረዱ፣ ስትሰደቡ፣ ስትልከሰከሱ ነው የምታናድዱኝ እንጂ እንደዚህማ ቆፍጠን ብላችሁ ራሳችሁን አስከብራችሁ ምናምን እንደዚህ ስትመጡ ምንም ቢሆን እኮ ሰው ልጅ እኮ ማለት ነው ውስጡ እኮ ምን እንዳለ አታውቁም። ውጩ ልብሱ ነው በልብሱ ነው የምንለየውና እንግዲህ ይሄ ልጅ ሊለይለት ነው። ይወለድ ብሉ ጋይ ሲወለድና ይለይለት። ልጁ እስከሚወለድ እንግዲህ እነዚህ ልጆች ይኸው ብጥብጥ ላይ ናቸው። እዩ የጠነሰሰችው ጸፍ እንግዲህ እስካሁን ድረስ አልተፈታም። እንግዲህ እነዚህ ልጆች ሊታረቁ ወይ ሊፈቱ የሚችሉት ሀይሚ ራሱ አታምነኝም የሚለው ብሩክ እንግዲህ ሀይሚ ከለየለት በኋላ ሀይሚ ልታምነው ትችላለች። ከዛ በኋላ የብሩክ ካልሆነ ይቅርታም ልጠይቀው ትችላለች እና ብሩክ አሁን ያ ብቻ አይደለም ስህተቱ። በእርግጥ ሴት ማምጣቱ ነው ያጣላቸው እንጂ ያንን ሀይሚ አምና ነበረ። ብቻ ያም ማለያ ዋናው የጸባቸው መነሻ እዩ ናት። የእዩ እርግዝና ነው እና ይወለድና ከዛ በኋላ ደግሞ እነዚህ ልጆች ወይ ይለይላቸዋል ወይ አብረው ይቀጥላሉ። በቃ የሚለይላቸው ልጅቷ ከወለደች በኋላ ነው። እኛ እስከ 3 ወር ድረስ እየተጣሉ ሊቆዩ ነው እንዴ ምናምን እያለን ነበረ። ይኸው 3 ወር አልበቃቸው ብሏል። እናቴ 3 ወር እኮ አለፈ። በቃ ከገና በፊት የተጀመረ ይኸው አሁን ፋሲካ ሊመጣ ነው ጸብ ከጀመሩ ማለት ነው። አንድ ቀን ፍቅር ሳይሆኑ ፍቅር ሆንም ብለው መሀል ላይ መጡ። ግን እያስመሰሉ ነው። የሆነ ተፋቅሮ አይደለም። ሀይሚ ብዙ የሻከረ ነገር አለ። ብሩኬ ጋም እንዲሁ ብዙ ስህተት እየፈጠረ ነው። ከዚህም በኋላ ስህተት ሊፈጥር ይችላል እና ለማንኛውም የብሩክ ልጅም ከሆነ ጥሩ ነው። ሀይሚ እኮ ተቀብላለች በእርግጥ ልጅነቱን። ግን ደግሞ በቃ አለማመኑ ነው ሀይሚን ያናደዳት። ሲቀጥል ደግሞ ብሩኬን ከሆነች ልጅ ጋር እየለጠፋች ፎቶ ትሰራላችሁ። እቺ ፍርቱና ነው ማን የምትባል እንዴ እናንተ? ቆይ አልረሳም አላችሁ እኮ በግድ ካልመጣህ ነው እንዴ? ካልመጣህ ይመስላል ነገሩ። በውስጥ ይገናኛሉ ምናምን እኮ የሌሎችን እኮ ላይፋቸውን እኮ እኛ ከካሜራ ጀርባ ምን እንደሚያደርጉ እግዚአብሔር ይወቀው። የምናውቀው ጉድ የለም። ግን እዚህ ጋር እንደምናያቸው ነው እኛ አስተያየት የምንሰጠውና ሊመጣ ነው በኋላ ያገኛታል ምናምን። እቺ ልጅ እኮ ገና በፊት ናት። በእርግጥ ልጅቷ ጥሩ አትመስለኝም። ምክንያቱም ከሀይሚ ጋር ጓደኛሞች ነበሩ። ከዛ በኋላ ነው ጓደኝነታቸው የተቋረጠውና ገና ከ2 ዓመት በፊት ያለ ሰው ፎቶ ስለተነሳ ብቻ ፍቅረኛው ናት ማለት አይደለም። ሲቀጥል ደግሞ ምኗ ደስ ብሎት ነው? ብሩኬ ፍቅረኛ ከፈለገ አያጣም። ሲጀምር ሴት መያዝ አያቅተውም። እንደፈለገ ነው እየመጀለጠ ነው የሚያመጣቸው። ከየት እንደሚያገኛቸው እግዚአብሔር ይወቀውና ሴት መያዝ በጣም ቀላል ነው። በነገራችን ላይ ሀይሚን ብትሆን ወንድ መያዝ ቀላል ነው። እንደፈለገች ወንድ ማተራመስ መያዝ ምናምን ትችላለች። ግን ችግሩ መያዙ አይደለም፣ አብሮ መዝለቁ፣ ተከባብሮ እንዲህ ምንም መጥፎ ቃል ሳይነጋገሩ። አሁን እነዚህ ልጆች አሁን ብዙ ሰው በመሀላቸው እያስገቡ ነው እንጂ እንደዚህ መጥፎ ቃል እስከ መነጋገር የደረሱት ምንም የማይባባሉ በጣም ተከባብረው የሚኖሩ ምርጥ ካፕሎች ነበሩ። አሁን ግን በፍራንክ የሚሆን በምንም ይሁን ሰው ወደ ህይወታቸው እያስገቡ ህይወታቸውን እየበጠበጡ እየተጣሉ እየተጨቃጨቁ በየቀኑ ከአንደበታቸው የሚወጣቸው ቃል እየሆነ በውስጣቸው የሆነ ቅሬታ እየፈጠረባቸው ምናምን ብቻ ብዙ ነገር እየፈጠረባቸው ነው እነሱ ላይ ማለት ነው። የእነሱ የሚነጋገሩት ቃል በየቀኑ
ሌላ መጥፎ ነገር እየፈጠረ ነው። ከዛ የኛ አስተያየት ከዛ አሁን ደግሞ ቤተሰብ ገባ። በቃ የመጨረሻ ተበለሻሽ ነገሩ ማለት ነው። የእዩ መዘዝ እኔ አሁን ላወራችሁ የመጣሁት ስለ እዩ ነው። የእዩ መዘዝ ምን አመጣ? ነገሮችን ቶሎ ካልቋጫችሁ፣ ቶሎ ካልፈታችሁ ነገ ይፈታል። ለነገ ቀጠሮ በያዛችሁ ቁጥር ይሄው ብዙ ነገር በመሀል ተፈጠረ። እዩ ልጁ ሲወለድ ዲኤንኤ ተመርምሮ ከዛ ይሆናል ተባለ። ይሄው ገና ዲኤንኤ እስከምትመረመር ገና ብዙ ጉድ ወጣ፣ ብዙ ጉድ መጣ። ዲኤንኤ ገና ልጁ እስከሚወለድ ከመወለዱ በፊት ከእዩ ጋር ያለው ሲፈታ ግን እስከዛ መጠበቃችሁ ቶሎ ፈታችሁ አብራችሁ አለመሆናችሁ ብዙ ችግር ፈጠረ። ለምን ካላችሁ ብሩኬ ከሴት ጋር መጣ። ከዛ ሀይሚ ተናደደች። ሀዛ ለምን መጣለች? ከዛ ተዋለችው አልተውም አለ ምናምን። ጭራሽ የእዩ ሳይበቃ ሌላ ሴት አመጣ። ከዛ ፋሚሊ ገባ። አሁን ደግሞ ሄደች። እንግዲህ ደግሞ እንዴት እንደሚመለሱ እግዚአብሔር ይወቀውና ክፍተት መፍጠራችሁ ለነገ ብላችሁ ቀጠሮ መያዛችሁ ነው ይሄን ሁሉ ነገር ያመጣባችሁና ስትጣሉ ቶሎ ፍቱ ችግራችሁን ማለት ነው። ቀጠሮ አትያዙና የእዩ ልጅ ሲወለድ እንግዲህ አሁን የእዩ ብቻ አይደለም ጸባቸው የሆነ ሌላ ሴት ጋር መጣ። አብሳላት ጋር መጣ። አብሳላት አፈቀርኩ አለች። ከዛ ደግሞ ወንድሟ ገባ። ሀይሚ ወንድም ተሳደበ። ቤተሰቦች ለምን አታከብርም? በቃ ብዙ ነገሮች ተፈጠሩ። ከእዩ በላይ ሌላ ችግር ነው የተፈጠረው። እና እንግዲህ ይሄ ልጅ ተወልዶ ዲኤንኤ ተደርጎ የብሩክ ሆነም አልሆነም አሁን በእዩ ብቻ አይደለም ጸባቸው በቤተሰብ ሁሉ ሆኗል ጸቡ ማለት ነው። እና እንግዲህ በእሷ የተጀመረው ነገሩ እየሰፋ ሄዷል። እዩ ደግሞ ያለምንም ነገር እኔ የብሩክ ልጅ ነው ብላ ተገግማለች ብዬ አላስብም እስካሁን ድረስ። መቼም እናትነት እውነት፣ አባትነት እምነት ይባላል። እሷ ናት ራሷ የምታውቀው ልጅ አባት። መጀመሪያ እንደውም እኛ እርጉዝ አይደለችም ብለን ነበረ። እንግዲህ እንደምታዩት ነው። መቼም የውሸት ጨርቅ ጠቅጥቃ አይሆንም ይሄን ያህል ፎቶ ፖስት ያደረገችውና አሁንም ቢሆን ግግም ብላለች። እውነቱ ይወጣል ብላ እስካሁን ድረሷ በአቋሟ ናት። ነውም አላለችም አይደለም አላለችም። ስለዚህ ከዚህ በኋላ ብሩክ ልጁ የብሩክ ሆነም አልሆነም አብሮ ላይ ቀጥሉ ይችላሉ። ምክንያቱም ይሄ ነገር እስከሚፈታ ድረስ ብዙ ነገር እየተፈጠረ የሚናገሩት ቃል በየፍራንኩ በየድራማ በማይገር ስቅጥጥ ነው የሚያደርግ የሚናገሩት ቃላት ወይ በጣም ያስጠላል። እና መጨረሻቸው የእነዚህ ልጆች መጨረሻ ትንሽ ቢያሳስብም እንግዲህ እዩ ውለጅ ቶሎ ውለጅ፣ ኧረ ውለጅ ባከሽ። እንዲኛ ሮማንቲክ በጣም ናፍቆናል ሀቢብቲ። በዚህ ነገር የተጀመረ ነው ሀይሚ ብሩክ ላይ እምነቷን አጣ። ብዙ ነገሮች እየተፈጠሩ ያሉት እና እንግዲህ ልጁ የብሩክ ሆነም አልሆነም ይለይለታል ሲወለድ። ግን ደግሞ አያችሁ ትንሽ ነገር ብዙ ሰፊውን እንደምትመጣ እነሱን ብቻ አይደለም ያጣለች። አሁን ቤተሰብ ጋርም ደረሰ። በጣም ብዙ ነገር ተፈጠረ።